ኢየሱስ ጌታ ነው። የወደደን እሱ ነው። ያዳነን እሱ ነው። ሃሌሉያ። በእውነት በጣም ብሩካን ነው። አሜን። በጣም ብለስት ናችሁ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ብለስት የሚያደርጋችሁ ትልቁ ይህ የክብር ጌታ የእናንተ ነው። በግልም ያንተ ነው፣ የኔ ነው። ኢየሱስ ክርስቶስ ጌታ ነው። በጌታ ሆኖ ምስኪን ለማመን ነው። ሃሌሉያ። በጌታ ሆኖ የሌለው የለም። አሜን። በጌታ ተብሎ ምስኪን የለም። አንድ ሰው ብቻ በጌታ ይሁን። ክብር ለኢየሱስ። በጌታ ከሆነ ጌታ አለው። አሜን። አለው። አሜን። ቃሉ ምናየው አለን ነው። እንዲህ ያለ ታላቅ ቃላት አለን። እስቲ አለኝ በሉ። አሜን። አሁን ያለንን ነው እንጂ ማወቅ የሚያስፈልገን የሌለን አይደለም። ክብር ለኢየሱስ። አለን። ከምንም ነገር ጋር የማይነጻጸር የማይወዳደር ነገር አለኝ። አለን። ሃሌሉያ። ሐዋርያትን ስለሚያውቁ ነው ብርና ወርቅ የለኝም ግን አለኝ አሉ። ክብር ለኢየሱስ። አለኝ ደግሞ እሰጥሃለሁ አለ። ሃሌሉያ። በናዝሬቱ ጌታ በኢየሱስ ክርስቶስ ተነስና ተመላለስ ማለት የሚያድን አለ፣ የሚፈውስ አለኝ፣ የሚያደርግ አለኝ። አለኝ። አሜን። ኢየሱስ ጌታ እንዳለው ሰው ነው የምንቆመው፣ እንዳለው ሰው እናመልካለን እንደተቀበለ ማለት ነው። አሜን። ዕብራውያን ምዕራፍ 7 ቁጥር 1 እስከ 3 ላንብብና የሳሌም ንጉሥና የልዑል እግዚአብሔር ካህን የሆነ ይህ መልከ ጼዴቅ አብርሃም ነገሥታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው። ለእርሱ ደግሞ አብርሃም ከሁሉ አስራትን አካፈለው። የስሙም ትርጓሜ በመጀመሪያ የጽድቅ ንጉሥ ነው፣ ኋላም ደግሞ የሳሌም ንጉሥ ማለት የሰላም ንጉሥ ነው። አባትና እናት ትውልዱን ቁጥር የሉትም፣ ከዘመኑም ጥንት ለሕይወቱ ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል። ጸልያለን። አባታችን እናመሰግናለን፣ አባባን ባረካለን። ኦ ሃሌሉያ። እግዚአብሔር የዘላለም አምላክ ከአንተ ዘንድ ባለው ንጹህ አየር እየሳበ ስለሆነ ሕይወት ያለበት ጽድቅህ ያለበት ማዳንህ ያለበት ፈውስህ ያለበት ነገር ሁሉ እየሳበ ስለሆነ ተመስገን። አሜን። ቀን ቀን በሚመጣው ቃልህ በአምልኮ በምትለቀው ጸጋ ፍሎሽ ያደርጉ ስለሆነ ቅዱሳን አመሰግናለሁ። ተመስገን። መንፈስ ቅዱስ አስተምረን። ክብሩ ለአንተ እንሰጣለን። እውነትን የምትገልጥ አንተ ነህ። ኢየሱስ ክርስቶስ ካለው ነገር ወስደህ ለእኛ የምትገልጥና የምታስተምር አንተ ነህ። አሜን። ራሴንም በዚህም ያለው ቅዱሳን ሁሉ አንተ አሳልፎ የሰጠው በኢየሱስ ስም አሜን። ብሩካን ናቸው። ከትናንትናው ያው እየተነጋገርን ባለንበት አውድ ነው የምንቀጥለው። ቀናት እንዳሉ ተከታታይ የሆኑ ነገሮች ላይ ያለነው የዛሬው እንደ መልከ ጼዴቅ ሹመት ያለ ሊቀ ካህናት የሚል ስለምትይዙ እንደ መልከ ጼዴቅ ሹመት ያለ ሊቀ ካህናት የሚል ነው። ምንድን ነው ነው? እግዚአብሔር ፈላጊ ነው ብያለሁ። እግዚአብሔር ፍቅር ነው። እግዚአብሔር እሱ ነው እኛን ወደኛ 10 ጊዜ የሚቀርበው 10 ጊዜ ወደኛ የሚመጣው በአንድም በሌላም መንገድ ገና ፍጥረት ጀምሮ እሱ ነው የፈለገን።
እኛ የፈለግነው የእሱ መፈለግ ከገባን በኋላ ነው። ወደ ኢየሱስ እሱ ነው የወደደን። እኛ አሁን የምንወደው እሱ ስለወደደን ነው። ወደ ጌታ ነው። ስለዚህ ከፍጥረት ጀምሮ እግዚአብሔር አዳምን ወደደ ጊዜ አዱ አዲስ አዲስ ነብሎ ነው ፍለጋ ሲመጣ አዳም ከነበረበት እንትን የለም። አዱ አዲስ ሲለካ ተሸሽጓል። ወዴት ነው ያለው አለው። ከዛ በኋላ ወደ ንዛዜው ቀጠለ። እግዚአብሔር ግን ሲያደርገው ነበር፣ ሲፈልገው ነበር። ወደ ኢየሱስ ይሄ ፍለጋ እግዚአብሔር አላቋረጠም። አሜን ነው። ከዛ በኋላ ያው የኃጢአት ስለሆነ በሰውና በእግዚአብሔር መካከል የተከለከለው እግዚአብሔር በሰው ልጅ ውስጥ ማደር አይችልም። ሰው ደግሞ በእግዚአብሔር ወዳለበት መቅረብ አይችልም። አትሊስት እግዚአብሔር ሰማይና ምድር የሚራራቅ ያክል ባይራራቅም እንደው በቃ በመካከላችሁ አድር ዘንድ ምን አድርጉልኝ አለ። መቅደስ አትሊስት እስቲ እንቀራረብ ትንሽ ብሎ ሌላውን ህዝብ ለመድረስ አሕዛብን ለመድረስ አንድ ህዝብ ከአብርሃም ከይስሐቅ ከያዕቆብ አንድ ኔሽን አደረገና እግዚአብሔር አትሊስት ድንኳን ተሰርቶ እግዚአብሔር ባይወደውም በማደሪያ በዛ በሰው እጅ በተሰራ እንትን ውስጥ ማደር እግዚአብሔር ኢንጆይ አድርጎት ሳይሆን ደምን ተኪሲል እንደነበር ያ ቁርበት እንትን ወዶት ሳይሆን ኢየሱስ ጌታ ነው። ግን የችግር ወይም ደግሞ አጣቃለ መፍትሄ ማግኘት ስላለበት አጣቃለ መፍትሄ ስላገኝ ሰው እግዚአብሔር ወዳለበት እግዚአብሔር ወደ ሰው ውስጥ መኖር ስለማይችል አትሊስት በመካከላቸው አገዘበት ለሰው ልኛል ማነው ራሱ እግዚአብሔር ነው። እሱ ይሰራልኛል፣ እሱ ነው ቀረብ ያለው ሃሌሉያ። እግዚአብሔር ተሰራ። እንግዲህ ያቺ ለጊዜው እግዚአብሔር ኖሮባታል። ጊዜያዊ እንደሆነች አይተናል። በሰው እጅ የተሰራች እንደሆነች አይተናል። ቢሆንም ግን አንድ ደግሞ ያላት አገልግሎት ምንድን ነው? ሊመጣ ላለው እውነተኛ ድንኳን ሊመጣ ላለው እውነተኛ መቅደስ ምን አገልግላለች? ምሳሌና ጥላ ሆናለች። እና ምሳሌነቷ አሁን ላለችው በክርስቶስ ኢየሱስ ለገባንባት በኢየሱስ በሰው ሳይሆን በጌታ ለተተከለች አሜን ነው። ምድራዊ ሳትሆን ሰማያዊ ለሆነች ሃሌሉያ። ፈራይ ሳትሆን ዘላለማዊ ለሆነች ሰማያዊ ለሆነች መንፈሳዊ ለሆነችው ምሳሌና ጥላ ሆና እንድታገለግል እግዚአብሔር አደረገ። ስለዚህ ለሙሴ ሲነግረው እንዳሳየው ምሳሌ እንድትሰራ ብሎታል። ተጠንቀቅ። ኤቭሪቲንግ መስራት ያለብህ እንዳሳየው። ለምንድን ነው? ለአሁንኛው ለምትመጣው ድንኳን ለወደኛው ምሳሌ መሆን ስላለባት አሜን። ስለዚህ እንደዛ ሰራ። ስለዚህ አሁን ስላለችው ድንኳን ምን ትመስላለች እንዴት ናት ለማለት ያችን ማየት ያስፈልገናል። ስናይ ነበር አሜን ነው። በቀላሉ ያው ቅድስት የሚባል ውስጠኛ ክፍል ነበረ። ቅድስት ደግሞ የሚባል ደግሞ ክፍል አለ። ከዛ በኋላ ደግሞ አደባባዩ አለ። ሰው ከውጭ ሲመጣ የመጀመሪያ ኃጢአት መስዋዕትን ያገኛል። ኃጢአት መስዋዕትን ያገኛል። ከዛ ይሰመጣል ያገኛል። አደባባይ ላይ ያለ ነው። ከዛ በኋላ ቅድስት የሚባል ክፍል አለ። መጋረጃ አለ። ወደዛ ለመግባት ማንም አልተፈቀደለትም። ገብተው የሚያገለግሉት እነማን ብቻ ናቸው? ካህናት ብቻ ናቸው። በእግዚአብሔር የተጠሩ ለዛ ዓላማ እግዚአብሔር መስዋዕትን ያቀርቡ ዘንድ በዚያ ያገለግሉ ዘንድ የመረጣቸውና የወደዳቸው እነሱ ብቻ ገብተው ያገለግላሉ። ግን በቅድስትና በቅድስተ ቅዱሳን መካከል ደግሞ ሌላ መጋረጃ አለ። እሱ ደግሞ የሚያሳየው ወደ ቅድስተ ቅዱሳን ማን ይገባል ካለ እንዳየነው ማንም ወደ ቅድስተ ቅዱሳን መግባት አይችልም ብለን ቅድስት ውስጥ ብራኬት ውስጥ በዓመት አንድ ጊዜ ሊቀ ካህናቱ ስለ ራሱና ስለ ሕዝቡ ኃጢአት ማስተስረያ የሚሆን ደም ይዞ በዓመት አንድ ጊዜ ይገባል። ደግሞ ይገባል እንዳንል አይገባም። ለምን? ገብቶ የእግዚአብሔርን ክብር ሳይ ምንድነው የሚያደርገው? ዕጣን ያጥንና ለምን እግዚአብሔር ክብሬን አይቶ እንዳይሞት ምን ያደርግሎታል? አስቀድሞ ዕጣን ያጥን። ከዛ ዕጣኑ ስለሚከልለው ክብሬን ስለማይ መስዋዕቱን ያቀርብና ይጣል። ስለዚህ ለዚህ ነው ገባ ማንነው ክብር ለኢየሱስ ይሁን። ግን ለኢየሱስ ክርስቶስ ደግሞ ምሳሌ ይሆን ዘንድ ያ ሊቀ ካህናት የብሉይ ኪዳን አዲሱ ላለው አዲሱ ኪዳን ለኢየሱስ ክርስቶስ ሊቀ ካህናት ሃሌሉያ። የምስራቸው ግን ምንድን ነው? ዕብራውያን ምዕራፍ 10 ቁጥር 19 ላይ እንግዲህ ወንድሞች ሆይ በኢየሱስ ደም ወደ ቅድስተ ቅዱሳን መግባት ድፍረትን አግኝተናል። ሃሌሉያ። ስለዚህ በኢየሱስ ክርስቶስ ደም አማካኝነት የኃጢአት ችግር ሶሉሽን ስላገኘ
ጌታችን ኢየሱስ ክርስቶስ ትላንትና እንደነበረ መስዋዕት ሆኖ በደላችንን፣ ኃጢአታችንን፣ መተላለፋችንን፣ በሽታችንን፣ እርግማናችንን ሁሉ ነገር መስቀል ላይ ተቀበለና በዛ ምክንያት በእኛ ላይ ሊመጣ የነበረውን መቅሰፍት፣ ሊመጣ የነበረውን መዓት፣ በእኛ ላይ ሊመጣ የነበረውን የእግዚአብሔር ፍርድ ኢየሱስ ክርስቶስ ተቀበለ። ደስ ያለው ኢየሱስ ክርስቶስ ኢየሱስ ክርስቶስ ጌታ ነው። አሜን። ኢየሱስ ስም አንድ ጊዜ ጥሩት። ኢየሱስ እስቲ በሉ ኢየሱስ። ሃሌሉያ። መጥራት ያለበት ስም ሲድገሙና ጥሩት። ኢየሱስ ጌታ ነው። ኢየሱስ። አንድ ጊዜ ኢየሱስ ኢየሱስ። አንድ ለመጨረሻ በከፍተኛ ድምፅ ኢየሱስ ኢየሱስ። ሃሌሉያ። ሁላችን ታሪካችን እሱ ነው። አሜን ነው። ሁላችንም ለጌ መሰከረ ክብር ለኢየሱስ በጣም ለችግር ነው። ሁላችንም መለስ ብለን እንድናየው በቃ ኢየሱስ ባይኖር ኖሮ እኔ የምለው እኔ አሁን ከመሬት በታች ነኝ ማለት የለውም። ኢየሱስ ግን አግኝቶኛል። ክብር ለኢየሱስ። በጣም ወጣት ሆኜ በጣም ትኩስ በነበርኩበት ሰዓት ለብዙ ነገር ኤክስፖዝ በመሆንበት ሰዓት ጓደኞቼ ለብዙ ነገር ኤክስፖዝ ሆነዋል እና ሆኜ በሆን ኖሮ የለውም ነበር አሁን እና አሁን እዚህ ጋር ባለመቆሜ ምክንያቱም ኢየሱስ ነው። አሜን። ራሱ በስጋ እንደዚህ ስለመቆሜ ኢየሱስ ነው። አሜን። እንዲህ ስለማማሬ በጣም እንደማበራቃለሁ። ኢየሱስ ጌታ ነው። እንዲህ ቆንጆ ለመሆኔ ምክንያቱም ኢየሱስ ነው። አሜን። ማለት ብዙ ምስክርነት አልፈልግም ስለማቅ ኢየሱስ ጌታ ነው። እግዚአብሔር ይመስገን ይረስ ስላለ መስዋዕት ስላለ ሃሌሉያ። እና ጌታ እኔን እንደወድ አድርጎኛል። እኔን እንድቀበል አድርጎኛል። እና መስዋዕት ላይ አልናደድ በጣም ደስ የሚለኝ ትንሽ ደስ የሚለኝ መስዋዕት ጋር ሄዳል። በለየሲው አሜን። ጌታን ወድጄ ጌታ እኔን ራሴን እንደወድ እንድቀበል አድርጎኛል። አሜን። ስለዚህ ስሙን እንጠራዋለን። ስለመጨረሻ ኢየሱስ ይሁንላችሁ። ከየት እንዳነሳችሁ እያሰባችሁ ሃሌሉያ። መዳናችሁን እያሰባችሁ ኢየሱስ ክርስቶስ ጌታ ነው። መስዋዕት እንደሆነላችሁ አስባችሁ ሃሌሉያ። የእናንተ እንደሆነ ገብቷችሁና ተረስታችሁ እስቲ አንዴ ይሁንላችሁ በታላችሁ ኢየሱስ ክርስቶስ ጌታ ነው። መጠራት አለበት። ያው ስለ ኢየሱስ ስንነጋገር የራሳችን ስለሆነ ነው የምንነጋገረው ነው። ዛሬ ስለ ኢየሱስ ነው የምንነጋገረው። ግን ብለን ስለ ኢየሱስ ብንናገር ውስጣችን ደስታ፣ ውስጣችን ዝም ብሎ ሰላም የሚወራው ስለ ኢየሱስ ነው። ለምን ውስጥ የሰላም ይሆናል? ዝም ብላችሁ ስለ ኢየሱስ ብታወሩ እንዲህ ምን ይሁን ታሪክ እንኳን ሰሙ የ12 ዓመት እንደሚፈስሳት ሴት እንደዚህ ብላ ዝም ብላችሁ ስለ ኢየሱስ እንኳን ውስጣችሁ ጆይ ነው። ክብር ለኢየሱስ። ለምን ያው ከጌታ ጋር አንድ ሆነናል። እሱ የኛ ስለሆነ እናወራው ምንናገር ሃሌሉያ። ስለዚህ ስለሱ ብዙ እናወራለን። አሜን። እና ወደሚቀጥለው ለመሄድ ትላንትና ያየነው ነገር እነኛ ሊቀ ካህናት ሁሉ ጊዜ በየዓመቱ መባና መስዋዕት ሲያቀርቡ ሃሌሉያ። እሱ ግን ለአንዴና ለመጨረሻ ጊዜ የዘላለም መስዋዕት አቀረቡ። አሜን ነው። ለነሱ 10 ጊዜ መግባት አላስፈልገውም። ሃሌሉያ። አንድ ጊዜ ገባና እነሱ ቆሞ የቀሩ ናቸው። እሱ ግን ተቀመጠ። አሜን። ተቀምጦ ይጨርሳል። አሜን። ያንዴ ክርስቶስና ወደ ስለ ሊቀ ክህነቱ ልናገር ሙሉ ለማድረግ ሞሪያ ነው። ስለ ሊቀ ክህነቱ አገልግሎት ነው። ግን የሊቀ ክህነቱ ሹመት ወይም ደግሞ የሊቀ ክህነቱ ኔቸር ማየት ስለዚህ ካህን ትክክለኛ የሆነ መረዳት እንዲኖረን ያደርገናል። አሁን እስካሁን ድረስ የነገርኳችሁ ነገራችሁ ባቆ ኔቸሩ አፕቼት አናደርገው ሹመቱን ግን መጽሐፍ ቅዱስ ደግሞ ጊዜ እና ክፍል ወስዶ ክፍል ለኢየሱስ ስለዚህ ኢየሱስ ክርስቶስ ስላለው የክህነት ኔቸር ወይም ደግሞ ሹመት ስለሚናገር ለዚህ ነው ዕብራውያን ምዕራፍ 7 እንድናነብ ደግሞ እንደ መልከጼዴቅ ሹመት ያለ ሊቀ ካህናት የሚለው ርዕስ የሰጧችሁ እንቀጥል አይደለም። ክብር ለኢየሱስ ይሁን። ሊቀ ካህናት መጽሐፍ ቅዱስ የሚለው እንደ መልከጼዴቅ ያለ ሊቀ ካህናት ወይም ደግሞ እንደ መልከጼዴቅ ሹመት ለዘላለም አንተ ካህን ነህ ብሎታልና አገልግሎቱ እንደ ሊቀ ካህናት ነው። ኔቸሩ ግን እንደ መልከጼዴቅ ነው። አሜን ነው። ስለዚህ ሁለት እንለየዋለን። ክብር ለኢየሱስ ይሁን። አገልግሎቱ እንደምንድን ነው? እንደ ሊቀ ካህናት ነው። ማቅረብ የመሳሰሉ ስርዓቶች ግን ወደ ማንነቱ ወደ ኔቸሩ ስንመጣ ግን
እነኛ ሊቀ ካህናት እንደነበሩት እንደነ አሮን ልጅ ፊንሐስና እንደዚህ ብሎ ሲዋለድ እንደነበረው እንደነ ቀያፋና እንደነ ሐና አይነት ግን አይደለም። ለሱ ኔቸሩ ይለያል። አገልግሎት ተመሳሳይነት ቢኖርም ስለዚህ ስለ አገልግሎት ነው ያየነው። ግን ኔቸሩ ደግሞ መጽሐፍ ቅዱስ ኦርደሩ እሱ በመልከጼዴቅ ስርዓት ነው ክህነቱ እንደ መልከጼዴቅ ነው ይላልና ዕብራውያን ምዕራፍ 5 አሁን ስለ ሊቀ ካህናት ለማየት ስንጀምር እና ስለ መስዋዕቱ በሁለተኛው ቀን ላይ ካየነው ምዕራፍ 5 ቁጥር 5 ላይ እንደዚህ ይላል። 5 እና 6 ላይ እንዲሁ ክርስቶስ ደግሞ ሊቀ ካህናት ቢሆን ራሱን አላከበረም። ለምን? ሊቀ ካህናት የሚጠራውና የሚሾመው በማን ነው? በእግዚአብሔር በለየስ። ስለዚህ እንዲሁ ክርስቶስ ደግሞ ሊቀ ካህናት ቢሆን ራሱን አላከበረም። ነገር ግን አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው እርሱ ነው። እንደዚሁም በሌላ ስፍራ ደግሞ አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ነህ ይላል። እስቲ አንድ ጊዜ ሰው ብቻ ብሉኝ። አንተ በውስጤ አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ነህ። እስቲ ሁሉን እንበለው። አንድ ሶስት አንተ እንደ መልከጼዴቅ ሹመት ለዘላለም አሜን። በመጨረሻ አንተ እንደ መልከጼዴቅ ሹመት ለዘላለም አሜን። እንደዛ ነው የተባለው። አሜን ነው። እግዚአብሔር ኢየሱስ አንተ እንደ መልከጼዴቅ ሹመት ለዘላለም ካህን አሁን ሊቀ ካህን ብቻ አላለው ብለሽ ነው። አንተ እንደ መልከጼዴቅ ነህ ብለሽ እንደነገር አይደለም እያለው ነው። አንድ ሊነጣቀኛል እንደነኛ አንተ እንደ መልከጼዴቅ ነህ። እዛ ራስ 6 በመቆጥር 20 ላይ እዛው መጨረሻ ቁጥር ራስ 6 ቁጥር 20 ላይ በዚያ ኢየሱስ እንደ መልከጼዴቅ ሹመት ለዘላለም ሊቀ ካህናት የሆነው ስለኛ ቀዳሚ ሆኖ ገባ። ኢየሱስ እንደማን ሹመት? እንደ መልከጼዴቅ ሹመት ለዘላለም ሊቀ ካህናት የሆነው ስለኛ ቀዳሚ ሆኖ ገባ። አሜን። አሁን ኢየሱስ ክርስቶስ መሞቱ ለእኛ እንደሆነ አይተናል። የኢየሱስ ክርስቶስ መሞት ለመላእክት አይደለም፣ ለነሱ ራፊል አይደለም፣ ለነክሪዌል አይደለም። የኢየሱስ ክርስቶስ መሞት ለማን ነው? ለኛ አድቫንቴጅ ነው፣ ለኛ ጥቅም ነው፣ ለኛ ህይወት ነው። ሃሌሉያ። ሞቱ ብቻ ሳይሆን መነሳቱም ለኛ ጥቅም ነው። ክብር ለኢየሱስ። መነሳቱም ብቻ ሳይሆን ሲያርግም ወደ አብ ሲገባ ወደ ቅድስተ ቅዱሳን ሲገባ ሊቀ ካህናት ሆኖ ደሙን ይዞ ሲገባ በገዛ ደሙ ሲገባ ለማን ጥቅም ነው? ለኛ ጥቅም ነው፣ ለኛ በረከት ነው። ሃሌሉያ። አሁንም በአብ ቀኝ ያለው ለማን ጥቅም ነው? ለኛ ጥቅም ነው። አሜን ነው። ሊቀ ካህናታችን እንደሆነ አይተናል። አሜን ነው። ስለዚህ ጠበቃችን ነው። ስለኛ አለ ኢየሱስ ክርስቶስ ጌታ ነው። በአብ ዘንድ ያለን ድንበር አንደኛ ከደሙ የተነሳ ነው፣ ከመስዋዕቱ የተነሳ ነው። ሁለተኛ ደግሞ በአብ ዘንድ ስላለን ነው። ታላቅ ሊቀ ካህናት ስላለን የሚመር ነው፣ የሚራራ ነው። አሜን። ግን ቀዳሚ ሆኖ የገባው እሱ ኢየሱስ ክርስቶስ። በዚህ ኢየሱስ እንደምን ሆኖ ነው የገባው? እንደ መልከጼዴቅ ሹመት ለዘላለም ሊቀ ካህናት ማለት ዝም ብሎ ሊቀ ካህናት ሆኖ አይደለም የገባው። እንደማን ሆኖ ነው? እንደ መልከጼዴቅ ሹመት ለዘላለም ሊቀ ካህናት ሆኖ ነው የገባው። ሃሌሉያ። ከዛ በኋላ ነው ምዕራፍ 7 ላይ ልክ እንደ መልከጼዴቅ ሹመት ለዘላለም ሊቀ ካህናት ሆኖ ነው ስለኛ ቀዳሚ ሆኖ የገባው ብሎ ምንድነው እንደ መልከጼዴቅ ያለ ማለቱ ምንድነው የሚለውን ዕብራውያን ምዕራፍ 7 ላይ ኤክስፖዝ የሚያደርገው ወይም ደግሞ የሚገልጸው ኤክስፕሌን የሚያደርገው ሃሌሉያ። ማን ነው ይሄ መልከጼዴቅ? ምንድነው ይሄ መልከጼዴቅ? አሜን። ስለዚህ ይሄ መልከጼዴቅ ማንና ምን እንደነበረ ዕብራውያን